እኔ የምለው ይሄን ሰርግ ግን ሙሉ ለሙሉ ያደመቀው ብሩኬ ብቻ ነው እንዴ? እግዚአብሔርን በቃ የሚታየው የሚጨፍረው። አረ ብሩኬ ልብ ውልቅ ቃል እኮ ድክም አልክ፣ ደከምክ። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበል እያልኩኝ እንግዲህ በሀብትሽ ቤት በጉጉት ሲጠበቅ የነበረው የመሌና የባለቤቱ ቪዲዮ ዛሬ እንግዲህ በሀብትሽ ቤት የመልስ ፕሮግራሙ ቪዲዮ ተለቋል። እንደምታዩት ቡራ አቤት ድምቀት! እኔ የምለው እዚህ ውስጥ ግን ቅመሟ የት ሄዳ ነው? ቅመሟ ለምንድን ነው ያላየኋት? ቅመሟ የለችም። ለምን አልገባኝም። ሁለተኛ ነገር ደግሞ ማለት ነው ደግሞ ወደ ሌላ እንዳትወስዱት፣ ጀስ ፈታ ነው እና እቺ ሙዚዋ ማለት ነው ከብሩኬ ጎን አልለ እያለች ሰላም ከሌላ ሰው ጋር አጨፍርም። ለምንድነው ከብሩኬ ጋር የምትለው? አረ እኔ ከብሩኬ ጎን ቅመሟን ሳይ ብቻ ነው ደስ የሚለኝ። እውነት ልንገራችሁ፣ ከግራም ሆነ ከቀኙ ቆማ ማየት የምፈልገው ሀይሚዬና ሀይሚ ብቻ። ሌላ ሰው ቆሞ ሳይ ደስ አይለኝም። በቃ ምንም ማድረግ አልችልም። ጥሎብኝ ነው። አትፍረዱብኝ። የእውነቴን ነው የምላችሁ። እና ለማንኛውም በጣም ደስ የሚል የመልስ ፕሮግራም በሀብትሽ ቤት ተለቋል። ሀብትሽ ግን 100 ሺህ መቼ ነው የሚገባው? 100 ሺህ እናስገባው እስኪ ሁላችንም የምንረባረብ። ስወዳችሁ እግዚአብሔርን 100 ሺህ እናስገባው። በጣም ትንሽ ነው የቀረው፣ በጣም ትንሽ። የእውነት 100 ሺህ መግባት አለበት። ሀይሚዬም እንግዲህ ጉዞ ወደ 200 ሺህ፣ ግን 10 ሺህ ሰው ጠፍቶ ነው ሀይሚ እስካሁን 200 ሺህ ያልገባችው። 10 ሺህ ሰው ለሀይሚ ጠፋ። የእውነት ኧረ በጣም ያሳፍራል። እና ሀይሚዬ ፕሊስ 200 ሺህ መግባት አለባት። ብሩኬው ጉዞ ወደ 250። ሰብስክራይብ አድርጓቸው። ሰብስክራይብ ያላርገ ዛሬ በጣም ብዙ ሰብስክራይብ ላይቭ ስገባ ከጨረቃ ፋሚሊ ውጪ ሰብስክራይብ የምታደርጉኝ አዳዲስ ቤተሰቦች ያላችሁና ፕሊስ ሰብስክራይብ አድርጓቸው እየገባችሁ ላይክ አድርጓቸው። እንግዲህ መንገድ ዳር ነው ያለሁት፣ ምንም ማድረግ አልችልም። በጣም የሚረብሽ ድምጽ እየገባብኝ ነው። እንግዲህ በመጀመሪያ ያው ከረበሻችሁ በጣም ይቅርታ ልሉ እወዳለሁ። ምክንያቱም መስመር ዳር ነው ያለሁት ያው ስራ ስለሆንኩኝ ማለት ነው። እና ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ይቀወጣል። ተቀወጠ ጉራጌኛ። ረነ ሙቤ ራሱ በጣም ብዙ አይነት ጭፈራ ነው የሚችል። ሙብዬ በጣም ብዙ አይነት ጭፈራ ይችላል። እውነት ለመናገር በቃ አማርኛም፣ ኦሮምኛም፣ ትግርኛም። በትግርኛውማ በስማም አበዱ ማለት ይቻላል። አበዱ ተጋዳ ላይ ሲሉ አብደት ታውቃላችሁ። አበዱ ግን ደስ ይላል። የእውነት ይሁን በቃ ስሜታዊ ሆናችሁ ከልባቸው ነው ሲጨፍሩ የነበሩት። እና እንትና ራሱ ማን ነው ሀሰን ራሱ በጣም ስሜታዊ ሆኖ ነበር ሲጨፍር የነበረው የእውነት። እና ለማንኛውም ማለት ነው የልጅቷን ጉዳይ ግን አስቡበት። ከጎን አትበይ ታይ። ምንም ማድረግ አይቻልም። ለመሰላችሁ አንደኛ የለበሱት ያው የሙዜ ልብስ የሴቷ ሙዜ ናት። ያው የሙዜ ልብስ አንድ አይነት ነው የሚሆነው። እንግዲህ የብሩኬም አንድ አይነት ከብሩኬ ጋር አንድ አይነት ማች አድርጓል። በነገራችን ላይ ዘመድም ልትሆን ትችላለች። ግን እኔ ግልጽ ስለነገርኳችሁ ደግሞ እንዳሰድቡኝ። ለምን ባለፈውም እንደዚህ ወርዳችሁብኛል። እኔ እኮ ምንም አላልኩም፣ ምንም እኮ አልወጣኝም። ግን ከቡራ ጎን ማየት የምፈልገው ሀይሚን ብቻ ነው እንጂ ያልኩት እኔ ለምን ጨፈረች አብራው ምናምን አላልኩም። እንግዲህ የየራሳችን አመለካከት የተለያየ ነው። የራሴን አመለካከት ነው፣ የራሴን ሀሳብ ነው የተናገርኩት። በቃ ከቡራ ጎን ሀይሚ ብቻ ነው ማየት የምፈልገው አልኩኝ አይደለ? በቃ ስሜቴ ነው፣ ምንም ማድረግ አልችልም። ስሜቴ ነው። ግን ሰርግ ነው፣ የሙዜ ደግሞ ግዴታ ነው ይጨፍር። ምንም አላልኩኝም። ግን ይችን ለምን ተናገርሽ ብላችሁ የሆነ በቃ እንዴት ነው አለቅልቀን አጥበንና እንዲሁ። ሰው ግን ምን አይነት አለቅላቂ ነው? እስኪ አታለቅልቁ፣ መታችሁ አታለቅልቁ። ሀይሚና ብሩኬን ከኔ በላይ የሚወዳቸው የለም። አትልፉ። ሀይሚና ብሩኬን ከኔ በላይ የሚወዳቸው ማንም የለም። እኔ እርግጠኛ ነኝ። ለማንኛውም ይመቻቸው፣ ደስ ይላል። አንዳንድ ጊዜ የእውነት
የሰው ልጅ ሰርግ አሁን ላይ በተለይ በዚህ ዘመን ሰርግ እየቀረ ነው ማለት የሆነ ጎጂ ባህል ነው ምናምን እየተባለ ማለት ነው። ግን ደስ ይላል እንደዚህ እግዚአብሔርን ክብር ነው በቃ ትውስታ ነው፣ ደግመን የምናገኘው ነገር አይደለም። ግን ትልቁ ችግር ምንድን ነው? አሁን ላይ ሰርግ ጎጂ ባህል ነው ብለን እንድንደመድም ያደረገን ሰርግ ብዙዎቹ ሰርግን የተቃወሙት ከኑሮ ውድነት አንጻር ነው። አቅም ያለው ይደገስ፣ የእውነት ጥሩ ትዝታ ነው ሰርግ። ምክንያቱም ደግማችሁ የምታደርጉት ነገር አይደለም። ሞትና ሰርግ አንድ ነው ይባላል ከናባባሉና አቅም ያለው ሰው እንደዚህ ተደስቶ ቢያገባ ደስ ይላል። ክብርም ነው ለራስም። አቅም ከሌለ ደግሞ ምንም ማድረግ አይቻልም። እንደኔ የሰው ሰርግ እያዩ ቁጭ ነው። እንደኔ የሰው ሰርግ እያዩ እያጨበጨቡ ሲጠሩም እየሄዱ አብሮ እየጨፈሩ ማሳለፍ ነው። ምንም ማድረግ አይቻልም። እንግዲህ ሰርጉም ላይ መልሱም ላይ እንግዲህ የቅመሟ ንጉስ ነው ያለው። እንግዲህ ዋናው አድማቂ ከዛ እነ ሙብዬ ያሉ እና ሀሰን። በነገራችን ላይ ሀይሚና ማሂ ተደብቀው መሆን አለበት። የዛሬው ቪዲዮ ላይ ተደብቀው መሆን አለበት እንጂ መቼም እነሱ ሌሉበት አይሆንም። ግን ተደብቀው ነው። ቅመሟም እኮ የመጀመሪያ ጊዜ ተደብቃ ነበር። በማግስቱ ነው የወጣችሁ። በማግስቱ ግን ብቅ አለች ከሙሽዬ ጋር ከእናቷ ጋር ለዛው እናቷ ወጥተው ሲጨፍሩ አብራ ጨፈረች እንጂ እኮ ተደብቃ ነበር። በነገራችን ላይ ማለት ነው ምን አለኝ ትሉኛላችሁ? ጠብቁ፣ የሆነ ፕራንክ አለ ሰሞኑን። ፕራንክ ስላችሁ ብዙ ጊዜ አይታችኋቸው ከሆነ የሆነ አጋጣሚን ተጠቅመው ነው ፕራንክ የሚደራረጉትና አሁንም ቢሆን ቡራዬ ከዚች ላይ ልጅ ላይ ጨፈር አድርገሃል፣ የሆነ ፕራንክ ይፈጠራል እርግጠኛ ነኝ። ጠብቅ። ሀይሚዬ ደግሞ መልሷን አልጨረሰችም። ገና ናት ሀይሚ። አልወጣላትም፣ በፍጹም አልወጣላትም። ወጥቶላታል ብላችሁ ጸጥ እንዳትሉ። እሷ አዳምጣ አትነካካይም ብላለች። ከነካካ በቃ መልሱን አትችለውም ብላ ደጋግማ ተናግራለች። ስለዚህ የሆነ ነገር እንዳለ ይሰማኛል ከፊታችን። ለማንኛውም ያው አብረን እንጠብቃለን። ይመቻችሁ፣ ፋፈሽ በሉ። ማሌ በድጋሚ እንኳን ደስ አለህ። የእውነት ይሄ ደስታ የኛም ደስታ ነው። እዚህ ቦታ ላይ ደግሞ ልክ እንደ በቀደሙ ቅመሟ ባያት ደስ ይለኝ ነበር። ሁለተኛ ነገር ደግሞ ብሩኬና ሀይሚ አንድ ላይ ልክ እንደ ከሚዜዋ ጋር እንደጨፈረው ደግሞ ከቅመሟ ጋር ቢጨፍር በጣም ደስ የሚል ይሆን ነበረ። ለማንኛውም እንደነገርኳችሁ ሀይሚ ከሆነ ቦታ ተደብቃ ነው